አንድ ሴት ወርዚ ነች የምትባለው ምን ኳሊቲዎች ሲኖራት ነው? ሰው ስለሆነች ወርዚ ናት። ኤግዛክትሊ። የመጀመሪያው ነገር ቅድም እንዳሉ ካይንድነስ። እኔ አሁን ሴት ወንድ ሳይሆን እንደ ሰው በጣም ሰው ላይ አፕሪሺየት የማደርገውና ሰውን እንዳልወደውም እንደወደውም የሚያደርገኝ ነገር ካይንድነስ ያለው ሰው፣ ጀንትልነስ። ይሄ ለሰዎች ይሄ እንዴት ነው ምንም አታርግላቸው፣ ምንም ስለምታደርግላቸው ሰርቭ አይደለም። ላይክ ብዙ ጊዜ ሴቶች ወርዚ የሚባሉት ሰርቭ ስለሚያደርጉ ዋርምነስ ከሰዎች ኤክስፔክት የማደርገው ነገር ነው። ይሄ እንዴት ነው ለሰዎች ሙቅ መሆን አለ አይደለ? ዋርም መሆን፣ ልብ ክፍት መሆን። ላይክ ኮልድ ሰዎች አሉ ባይ ዘ ዌይ ማለት ኮልድ ሰዎችን ታውቃቸዋለህ። ይሄ እንደ ሰው የማያዩ ሰዎች፣ ወርዚ እንዳልሆንክ የማያዩ ሰዎች፣ እንደማይገባህ ትሪት የሚያደርጉ ሰዎች፣ ማተር እንደማታደርግ አጠገባቸው ሆነ እንደማያዩህ አክት የሚያደርጉ ሰዎች፣ እነዛን ሰዎች ኮልድ ላቸዋለሁ። ቀዝቃዛ ናቸው። ኢነርጂያቸው ቀዝቃዛ ነው። አንኮምፎርተብል ትሆናለህ። በቃ ከዛ ቦታ እስክትነቀል ይጨንቃል። ሰውን ግን እኔ የምወዳቸው አይነት ሰዎች ሴቶችን ቢሆኑ ብዬ የማስበው ስፔሻሊ ለእርስ በርስ ቢ ዌልካሚንግ፣ ቢ ዋርም፣ ቢ ካይንድ ቱ ኢች አዘር። ያ ነገር በጣም ኢምፖርታንት ነው ብዬ አስባለሁ። እንደ ሴት እንደ ሰው ሊኖረን የሚገባ ካራክተር ብዬ አስባለሁ። ፖዚቲቭ መሆን፣ አውትሉካችንን ስለ ዓለም ያለንን ነገር ፖዚቲቭ ማድረግ አለብን ብዬ አስባለሁ። እንደ ሴት ላይክ በጣም ብዙ ክፉ ነገሮች አሉ። ኦፍኮርስ በጣም ብዙ ሊደርስብህ የሚችል ሊመጣብህ የሚችል አንፌርነስ ይኖራል፣ ብዙ ነገሮች ይኖራሉ። ግን አውትሉክህን ፖዚቲቭ ማድረግ ማለት I don't want to use that word, so I will use another one. ዓለም ለአንተ እንደምትሰራ ራስን ማሳመን። በቃ it will work out for me፣ ይሳካልኛል፣ ይሆንልኛል፣ በቃ ማለት አማራጭ የለውም የሚለውን ነገር ለራሷ የምትነግር ሴት ብትኖር በጣም ደስ ይለኛል። of course there is unfairness, of course there are በቃ darknesሶች አሉ በዓለም ላይ but there is also light, there is also possibilities። በቃ የማያልቁ ፖሲቢሊቲዎች አሉ። በጣም የሚተማመኑብን ሰዎች አሉ። እኔ እንዳልኩ ነው፣ ሰዎች በተማመኑብኝ ልክ ነው እዚህ የደረስኩት። ምንም እንዲህ እጄን ይዞ ያስተማረኝ ምናምን ሳይሆን የተማመነብኝ በቃ you can do it, do this, you can do it, do this የሚሉኝ ሰዎች ናቸው። ከቤተሰቤ ጀምሮ እስካሁን መድረክ ላይ እስከሚያቆሙኝ ሰዎች ማለት ነው። so there are people like that in the world. it's not all bad በቃ የሚለውን ነገር ለራስ እንደምንም አምነህ ወደፊት መቀጠል። give them your love like ሴቶችን ስናገኝ let's give them our love, you know we don't know what they're going through by the way ማለት ሴቶችን ቀርበህ ስታወራቸው የሚያሳልፉት ነገር የሚያሳልፉት መከራ በሪሌሽንሺፕ ሊሆን ይችላል፣ በቤተሰብ ጫና ሊሆን ይችላል፣ በፋይናንሻል ችግሮች ሊሆን ይችላል። ከመከራዎቹ አንዱ ላለመሆን ለሴት መሞከር፣ ከክብደቶቹ አንዱ ላለመሆን መሞከር። doesn't matter አንድ ላይ ተደራርበን ችግሮቻችን ባንሸጋገር እንኳን at least be kind, at least be warm እና be open ለመርዳት you know ኮምፕሊመንት ለማድረግ ናይስ ነገሮችን ለመናገር ቀና ነገሮችን ለማድረግ ኦፕን መሆን I think እነዛ ነገሮች ወርዚ ያደርጋሉ ሰውን እንጀራል ብዬ አስባለሁ። as a woman be open to learn። ይሄ ኮንዲሽኒንጉን ብቻ ሳይሆን ሰው የሚሞላንን ሳይሆን ንቅት ቅድም ያልኩ ፍሪደም ማለት ነው። ፍሪደም ኢዝ ይሄ አይነን እንዲህ ስትገልጠው እና ለእውቀት ራስህን ክፍት ስታደርጉ ዋው ትላለህ። like the world is a fascinating place። የምናያቸውን የምንሰማቸውን ነገሮች ፊልተር ማድረግ ይሄ በቃ ለዘመናት ሲባሉ ያሉትን ስለ ሴቶች የሚባሉትን ነገሮች ስለ ይሄ ራሳችን እንዳንወድ ራሳችን እንዳንቀበል ምናምን የሚያረጉትን ነገሮች ፊልተር አውት አድርገን የሚጠቅመን ኢምፓወር የሚያደርገንን የሚሰሙንን የሚወዱንን ሰዎች ብቻ አካባቢያችን ላይ ማድረግ የሚጠቅመንን ነገሮች ብቻ ራሳችንን መክበብ ሳታውቀው ዋጋ እየጨመረ ይመጣል ማለት ነው። አንተ እኮ አታውቀው። አንተ ዝም ብለህ ለምሳሌ ቲክቶክህን በሚጠቅምህ ነገር እየሞላህ ነው። በእንቶ ፈንቶ ሳይሆን በሚጠቅመው ነገር አልጎሪዝሙ ስለሚያቀህ የምትፈልገውን ሳታውቀው ከሰዎች ጋር ስታወራ ለካ ወርዚ የሆነ ኮንቨርሴሽን ነው የምታደርገው። ለካ ለሰዎች የምትመክረው ምክር በጣም ቫልዩብል ነው። ለምን ወደ ጭንቅላት የምታስገባው ነገር ነው ወደ መልሰህ የምታወጣው። ሶ በአካባቢያችን ያሉት ፖዚቲቭ
ኢንቫይሮንመንት ክሪኤት ማድረግ፣ ቶክሲክ ነገሮችን ከት ኦፍ ማድረግ፣ with or without a man, with or without friends, with or without people በቂ ነኝ የሚለውን እሳቤ ቢውልድ ማድረግ። ወርዚነስ ለራስ ነው። በማንም ፊት ማንም ያንተን ወርዚነስ እንዲለካህ ራሱ መሆን የለበትም። የሴት ልጅ ወርዚነስ ኩዌስችን ውስጥ ራሱ መግባት የለበትም። as a human being she is worthy, and then as a friend, as a daughter, as a wife, as a girlfriend ምናምን ደግሞ የሚኖራትን ዋጋ ራሷ በፈቃዷ በፍላጎቷ ቢውልድ የምታደርገው ነገር ነው። so I don't know if I've answered your question, ግን just be open to life, be open to knowledge. A woman who knows what she wants is a worthy woman ብዬ ነው ማስብ። የምትፈልገው ማወቅ በቃ it's okay ምንም ይሁን ግን ይሄን ነው የምፈልገው ብላ ለራሷ የምትፈልገው መወሰን የምትችል ያንን ነገር ፐርሲው ለማድረግ የምትፈልግ it doesn't matter። አሁን ሰዎች ይመስላቸዋል የሆነ አንዳንድ ሰው ምን ያደርጋል stay at home ማምናት ወይም ደግሞ ልጆቿን ብቻ ነው የምታሳድገው ሲባል እሷማ እንደዚህ ወታ ነው she's a boss babe okay እሷ አሪፍ ናት አይደለም። like ወተሽ ስለሰራሽም አይደለም ልጆችሽም ስላሳድግሽ whatever it is አንቺ ፈልጊውና ወስኚ that whatever you give your energy to, that's what makes you worth it በቃ so whatever you want ከልብሽ እንደምትፈልጊው ከራስሽ ከእውነትሽ ተነስተሽ ሲሆን I think that makes life worth living. yes well nice በጣም አሪፍ። ምን ያስፈራሻል? ምን ያስፈራኛል? oh my goodness በጣም ብዙ ነገር these days የሚያስፈራኝ ነገር የተሳሳተ ስፒሪቹዋል ዲሲዥን ያስፈራኛል these days። እንዳልኩ in recent times በፊት ኖርማል ነው ምናምን ብዬ ነበር ማስበው ሉክ ዋርም ነበርኩኝ when it comes to spiritual life ወይም ደግሞ ከሞት በኋላ ስለሚኖረው ህይወት ያን ያህል ብዙ ሐሳብ አልሰጠውም ነበር። አሁን ግን ነገሮችን ኮንቨርሴሽኖችን ምኖችን ሰማ wow like this is serious በጣም ሲሪየስ የሆነ ነገር ነው in life። ቅድም እንደነገርኩ nothing is that deep. the only thing serious የሆነው ነገር ከሞት በኋላ የሚጠብቀን ነገር ነው ብዬ አስባለሁ። እግዚአብሔር በሚያውቀው ማለት እምነት ካለ ወይም ደግሞ የሆነ አይነት ሃይማኖት ተከታይ ከሆንክ ተስፋህ ያ ነው። ተስፋህ ምንድነው? ሃይማኖት የሚሰጠን ነገር ተስፋ ነው ብዬ ነው የማስበው። እዚህ ሞተን እንደማንቀር የሆነ ሀገር እንዳለን የምንኖርበት ተስፋ የምናደርገው ነገር እንዳለን ነው። ሶ ያንን ነገር በጥንቃቄ መመርመር በጥንቃቄ ማወቅ በጣም ያስፈልጋል ብዬ አስባለሁ። ሶ these days ይሄ እዚህ ያለው ቴምፖራሪ ስለሆነ ያኛው ላይ ስህተት እንዳንሰራ እኔ ብቻ ሳልሆን መወዳቸው ሰዎች ቤተሰቦቼ ጓደኞቼ ሁሉም ሰው ትክክለኛው መንገድ እንድናገኝና ሆፕፉሊ መጨረሻ ላይ ከምናመልከው አምላክ ጋር እንድንገናኝ ተስፋ አደርጋለሁ። ሶ አሁን ላይ ያለውን ፍርሃቴን ብትጠይቀኝ የሆነ ነገር ተሳስተን ወይም የሆነ ነገር አድርገን ኢተርኒቲ ለምን it's very like it's hard ነገሩ ላይ ዲፕ ለመግባት ግን eternity is a long time ካሰብከው ዘላለም በጣም ረጅም ነው። እስከ ዛሬ የኖርኩት እድሜ እንኳን በጣም ረጅም ነው። ከዛ ዘላለም ደግሞ በጣም ረጅም ነው። ሶ እግዚአብሔር እንዲረዳንና ትክክለኛውን መንገድ አግኝተን በመጨረሻ እረፍታችን እንደምናገኝ ተስፋ አደርጋለሁ። ሶ እሱ ስለሆነ ፊሬ ሌላው ነገር ተራየው ነበር መጣ ታውቃለህ። ወይኔ እንትና ቢሞትብኝስ እንትና እንዲቢልብኝስ እንዲቢፈጠርስ ምናምን ምላቸው ነገሮች in the grand scheme of things they're nothing. so lose የምናረጋው ነገር ይኖራል ግን it's okay። ለምን ተመልሰን ደግሞ ጌን እናረጋዋለን። ጌን ባናረጋውም ዘላለማዊ አይደለም። አይገርም? ግሪፍ ራሱ አሁን ለምሳሌ ሰው ሉስ ልታረግ ትችላለህ፣ ልታዝን ትችላለህ፣ ለዘላለም ግን አታዝንም። ያ ነገር በጣም ቀስ በቀስ ነፃ ያወጣ ይመጣ የሆነ worst case scenario ሊፈጠር ይችላል። ከዛስ it's not ዘላለማዊ there is something ግን ዘላለማዊ የሆነ ነገር